ኢትዮጵያ ዲጂታል 2025 ሲጠናቀቅ ዲጂታል 2030 ስትራቴጂ ሲቀረጽ ትኩረት የተሰጠባቸው መስኮች አሉ። አንደኛው በፋይናንሻል ሴክተር ሰው ገንዘብ ለማስገባት፣ ለማስወጣት፣ ለማዘዋወር ነገሮች ማቅለል አለብን። ባንክ እየሄደ ብቻ ሳይሆን ከራሱ ስልክ ከቤቱ ሆኖ ገንዘብ ማዘዋወር አቅሙ ማደግ አለበት የሚል እቅድ ነበር። በዚያ መሰረት በሞባይል መኒ በቴሌብር ብቻ ሳይሆን ባንኮች ባላቸው ሶፍትዌር ጭምር በቢሊየን የሚገመት ትራንዛክሽን ማካሄድ ተችሏል። ብዙ ሰዎች ገንዘባቸውን በቀላሉ በኦንላይን ይቀያየራሉ። ያ ጊዜን ቆጥቧል፣ ፍጥነት ጨምሯል። በሌላ መንገድ ደግሞ መንግስት ሰርቪስ የሚሰጥባቸው ሴክተሮች አሉ። ለምሳሌ ንግድ ፍቃድ ለማውጣት ወይም ገቢ ለማስገባት እነዚህም ኦቶሜት ተደርገው ገንዘብ የሚሰበሰብበትን ላይሰንስ የሚሰጥበትን ጊዜ እንዲያጥር ከፍተኛ ስራ ተሰርቷል። በሎው ኢንፎርስመንት ኤጀንሲስ ፖሊስ አካባቢ፣ መከላከያ አካባቢ የተሰሩ ስራዎች አሉ። በአጠቃላይ በሀገር ደረጃ በመቶዎች የሚቆጠሩ የኦቶሜሽን ስራዎች ተሰርተዋል። ለምሳሌ መሶብን ብንወስድ ሰርቪስ ለመስጠት መታወቂያ ለማውጣት፣ ፓስፖርት ለማውጣት የመሳሰሉ ጉዳዮች ለማድረግ የመሶብ አገልግሎት በከፍተኛ ደረጃ የተስፋፋ ነው ያለው። እነዚህ ሁሉ ከአስፈጻሚው ሳይድ ያሉ ስራዎች ከህግ አውጪው እና ህግ ፈጻሚው ጋር ካልተያያዙ አጠቃላይ የመንግስት ቁመና አያመጡም። በአስፈጻሚው ሳይድ ቅድም እንዳነሳኋቸው በጣም በርካታ ኦቶሜሽኖች ሰርተዋል። የፍትህ ስርዓት ደግሞ ትልቁ ጥያቄ ነው። የኢትዮጵያ ህዝብ ፍትህ በገንዘብ ይገዛል፣ በዘር ይገዛል፣ በሃይማኖት ይገዛል፣ በጾታ ይገዛል። በዚህ ምክንያት ፍትህ አላገኘም፣ ፍትህና ርትዕ አይረጋገጡልኝም የሚል ስሞታ አለ። ያን ለመቀነስ አንዱ መፍትሄ ኦቶሜሽን ነው። ኦቶሜሽኑ አራት ኤሌመንቶች ወይም አራት ፒላርስ ይፈልጋል። አንደኛው ፖሊስ ነው። ፖሊስ ኦቶሜት ሆኖ ወንጀለኛን በቀላሉ መያዝ ችሎ የመመርመር አቅም አድጎ ትክክለኛው መረጃ ለአቃቢ ህግ ማቅረብ ይጠበቅበታል። አቃቢ ህግም ዘምኖ ኦቶሜት ሆኖ ፍትህን ሳያዳላ ለጀስት የሚቆም መሆኑን የሚያግዙ ቴክኖሎጂካል አቅም ያስፈልጉታል። እነዚህ ሁለቱን ላለፉት ዓመታት ስንሰራ ቆይተናል። ውጤቱም ጥሩ ነው። ሶስተኛው ፒላር ፍርድ ቤት ነው። ፍርድ ቤት ቅድም እንዳያችሁት እዚህ ሆኖ ቨርቹዋሊ ሰበር ችሎትን ጋምቤላ ተቀምጦ፣ ጅጅጋ ተቀምጦ፣ መቀሌ ተቀምጦ ማግኘት ማለት በጣም ትልቅ አድቫንቴጅ ነው። ግለሰቦች ለፍትህን ፍለጋ ግማሹን በእግር ግማሹን በመኪና መጥተው ቤተሰብ ፈልገው ዘመድ ጋር ተቀምጠው ወር ሁለት ወር ቆይተው ነው ፍትህን የሚያገኙት። አሁን ሳይመጡ ካሉበት ቦታ ሆነው ጉዳያቸውን ማስደመጥና ፍትህን መፈለግ መቻላቸው ከገንዘብ ከጊዜ አንጻር በጣም የማይለካ ጠቀሜታ ነው የሚያስገኘው። ሶስቱ ፒላር ብቻቸውን ግን የተሟላ ፍትህ አያመጡም። ጠበቃው ደግሞ እንደዚሁ የዘመነ ቨርቹዋሊ እነዚህን ጉዳዮች አክሰስ ማድረግ የሚችል ማየት የሚችል በዚህ ስርዓት ውስጥ ራሱን አካቶ የሚያይ መሆን አለበት። ጠበቃው ግን ያስፈጻሚውም የህግ አውጪውም ተርጓሚውም አካል አይደለም። ጠበቃውን ደግሞ ኮንትሮል የሚያደርገው ህዝብ ነው። ሰርቪሱ የሚገዛውም ህዝብ ነው፣ የሚቆጣጠረውም ህዝብ ነው። ጠበቃው ሲቀየር፣ ፖሊስ ሲቀየር፣ አቃቢ ህግ ሲቀየር፣ የዳኝነት ስርዓቱ ሲቀየር ሰዎች በቀላሉ ፍትህን የሚያገኙበት እድል እየሰፋ ይሄዳል። አልቲሜትሊ ዜጎች ምንዳቸው ትርፋቸው የሚለካው በተሳለጠ የፍትህ ማግኘት ብቃት ነው። ፍትህ በአንድ ቀን መገኘት ሲገባው በአንድ ወር ወይም በአንድ ዓመት የሚገኝ ከሆነ የዘገየ ፍትህ እንደ ፍትህ አይቆጠርም፣ መፍጠን አለበት። ሁለተኛ ያ የፈጠነው ፍትህ ደግሞ ሳይገዛ መሆን አለበት። በህግ ብቻ በሆነ ጥቅም በሆነ ዝምድና ሳይሆን በህግ ብቻ መሆን አለበት እና ከዚህ አንጻር የጠቅላይ ፍርድ ቤት ስራ ዛሬ ያየነው በጣም አስደማሚ ነው። አት ታይም በርካታ ችሎቶች ቨርቹዋሊ መቆጣጠር ይችላሉ። ይህንን ልምምድና ስርዓት ባላቸው ብራንቾች በሙሉ አዳርሰዋል። ከነሱም አልፎ ብዙ ክልሎች ይህንን መንገድ እንዲከተሉ እያደረጉ ነው። ከዚህ አንጻር የጠቅላይ ፍርድ ቤት ፕሬዝዳንት የተከበሩ አቶ ቴዎድሮስ ምህረቱ ሊመሰገኑ ይገባል። ስራ ሲጀምሩ የተነጋገርንባቸው ጉዳዮች አንዱ ይሄ ነው። ይሄንን በሚያስደንቅ መንገድ ለውጥ ማምጣት ችለዋል። በእርግጥ ቴክኖሎጂ የሚሰራው በሰው የሰው አእምሮ ካልተቀየረ ቴክኖሎጂ ብቻውን የምንፈልገውን ነገር አያመጣም። ሰው መቀየር፣ ቴክኖሎጂ መቀየር፣ የስራ አካባቢ መቀየር፣ ያ ሲደመር ደግሞ ፍትህን ማፍጠንና ማረጋገጥ ይጠይቃል።
ለፍርድ ቤት በጣም ትልቅ ህንፃ ሰጥተናቸው ስራ ጀምረዋል። ያ ቦታ ሲጠናቀቅ ቴክኖሎጂው ሲጨመር ወጣቶች በዘመነ መንገድ ፍትህን ለማምጣት የሚቆርጡ የሚሰሩ ሲሆኑ ኢትዮጵያ ውስጥ የምናስበውን የፍትህ ስርዓት ማረጋገጥ ይቻላል። ለረጅም ጊዜ መንግስት ሲጠየቅ የነበረው አንዱ ጉዳይ የፈጠነና ንጹህ ፍትህ ማግኘት እንፈልጋለን ነው። እንግዲህ ቴክኖሎጂውን እርሻውን ለማዘመን፣ ኢንዱስትሪውን ለማዘመን፣ ቱሪዝሙን ለማሳለጥ፣ ከተማ ውስጥ ያሉ ስራዎች ለማዘመን ከዚህ አልፈን ደግሞ ገቢ የምንሰበስብበት፣ ንግድ የምናሳልጥበት፣ ፍትህ የምናመጣበት አድርገን መጠቀም ጀምረናል። ከዚህ አንጻር አርቲፊሻል ኢንተለጀንስ ኤጀንሲ በጣም ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢንሳ ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢትዮ ቴሌኮም ከፍተኛ አስተዋጽኦ እያበረከተ ይገኛል። እነዚህ የመንግስት የዲጂታል ማሳለጫ አርም ሆነው ቴክኖሎጂን እየፈጠሩ እየሰሩ ይገኛሉ። ያየናቸው ሲስተሞች በሙሉ በእኛው ሰዎች የተሰሩ ናቸው። ይሄ ትልቅ ምርታ ነው። መሶብ የተሰራው በእኛ ነው። ዛሬ ያየነው ሲስተም የተሰራው በእኛ ነው። ይሄ ነገር እያደገና እየሰፋ ሲሄድ ዜጎች መጠቀም እየቻሉ ሲሄዱ በጣም በርካታ ነገር የሚያቃልል ይሆናል። ብልጽግና ማረጋገጥ ስናስብ በገንዘብ ክምችት ብቻ አይደለም፣ ሁለንተናዊ ነው። ፍትህንም ይመለከታል፣ የአኗኗር ዘይቤን ይመለከታል። ያን ከማረጋገጥ አንጻር ዛሬ ያየነው ስራ በጣም ተስፋ ሰጪና አስደሳች ነው። ዋናው መልእክቴ በዚህ እንዳንረካ ነው። ይሄ ጥሩ ጅማሮ ነው። አንደኛ ሁሉም ክልል መዳረስ አለበት፣ ሁሉም ከባቢ መዳረስ አለበት፣ ሁሉም ሰው ይሄን መጠቀም መቻል አለበት። ከጥቅም በኋላ ደግሞ ፍትህን ማጣጣም አለበት። ያ እስኪሆን ድረስ በጅምር ሳንረካ መልካም ጅማሮ ነው። በርትተን ሰርተን ወደሚቀጥለው ሌየር የምናሸጋግረው ከሆነ ኢትዮጵያ ውስጥ የምናስበውን ፍትህ ለማምጣት በእጅጉ የሚያግዝ አስደሳች ስራ ሆኖ አግኝቼዋለሁ። በርቱ፣ ይቀጥል። በሁሉም መስክ የጀመርናቸው ለውጦች ተሰናስለው የኢትዮጵያን ብልጽግና እስኪያረጋግጡ እንዳናሸልብ እንዳናንቀላፋ አደራ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።